السلام عليكم ورحمة الله وبركاته دنا تكبراتش ቻናሌ ተከታታዮች እንደናችሁ ሰላም ናችሁ ደህና ናችሁ አልሐምዱሊላህ ከኔ ጋራ ሁሉ ሰላም ሁሉ መልካም ዛሬ ደግሞ እንደዚህ ምር ፍክት ያለ ስራ ያለ እንደዚህ ምር ፍክት ያለ የመኖሪያ ቤት የፕላስቲክ ኮርኒስ ዲዛይን እያሳየሁ ጀስት ልክ ትላንት እንደሰራሁላችሁ ቪዲዮ አንዳንድ ነገር እላችኋለሁ ማለት ነው። ማሻአላህ እንደዚህ አይነት ቪዲዮ ስታዩ ማሻአላህ ሲያምር፣ ማሻአላህ አተላለቁ፣ ማሻአላህ እርዝመቱ፣ ማሻአላህ ቁመቱ፣ በቃ ለማንኛውም ነገር ላያችሁት ነገር ማሻአላህ እያስቀደማችሁ ብትሉ ቆንጆ ነው፣ ሸጋ ነው። ማሻአላህ አለ ማለት ያለውን ሳይድ ኢፌክት ያለውን ጉዳት ነግሬያችኋለሁ። አሁንም ደግሞ እጨምርላችኋለሁ ማለት ነው። ያው በርግጥ አንዳንዴ ህይወት ፈታኝ ትሆናለች። የሰው ልጅ ነንና በልባችን ውስጥ የቅናት ስሜት ሲያልፍ ለሰዎች ክፋትን የመመኘት የህዝድና መጥፎ ስሜት ሊሰማን ይችላል። ነገር ግን እነዚህን ስሜቶች በውስጣችን በልባችን ማቆየታችን ራሳችንን ወደ ከፋ ነገር ይወስደናል። ምቀኝነት ማለት የልባችንን ሰላም የሚነጥቅ ጨካኝ ጠላት ነው። የልባችንን ሰላም የሚነጥቀን ጨካኝ ጠላት ነው። ማን? ምቀኝነት። በጣም የሚያሳዝነው ደግሞ መፍትሄው አላህ ዘንድ እያለ ወደ ጠንቋይ ቤት መሮጣችን። አድምጡማ፣ ተመልከቱማ። ምቀኝነት አለብን አይደለ? ጌታዬ ወይ ይሄንን ነገር አስወግድልን ባክህን ብሎ ከመለመን ከመጠየቅ ይልቅ ወዴት መሄድ ያቀናናል? ወደ ጠንቋይ ቤት መሮጥ። ወደ ጠንቋይ ቤት መሄድ እኮ እምነትን ለሽርክ መሸጥ ማለት ነው። ወደ ጠንቋይ ቤት ማለት መሄድ እምነትን ለሽርክ መሸጥ ነው። ነብዩ ሰለላሁ ዐለይሂ ወሰለም አጥብቀው እንዳስጠነቀቁት ጠንቋይ ዘንድ ሄዶ ያን ጠንቋይ የተናገረውን እውነት ነው ትክክል ነው ብሎ አምኖ ተቀብሎ የመጣ ሰውዬ በቁርአን እንደ መካሪ ይቆጠራል ብለዋል። ጠንቋይም ሆነ አስጠንቋዩ እስካልተመለሱ እስካልተወበቱ ድረስ በአላህ ቁጣ ስር ናቸው። የሰው ልጅ ደስታና ስቃይ የሚወሰነው በአላህ ብቻ ሆኖ እያለ እንዴት ከእርሱ ውጭ ባሉ ፍጡራን እንጂ መፍትሄ ይፈልጋል? ሱብሃንአላህ። የህይወት ትልቁ ጥበብ ማለት ነው ሪዷ ቢልቀደር ነው። የአላህን ውሳኔ መውደድና መቀበል። በህይወታችን የሚገጥሙን ፈተናዎች እንደ ጠላት ሳይሆን የአላህ እውቀት እና ውሳኔ መግለጫ እንደሆኑ መረዳት ነው። ይህ ትልቅ ጥሪ ነው። ራሳችንን ከምቀኝነት ከክፋትና ከጠንቋይ ቤት መመለስ ያለብን ዛሬውኑ ነው። የተሰራው ስህተት ሁሉ መመለሻው በአላህ ፊት በመቆም ንስሐ በመግባትና እርሱም ብቻ በመለመን ጌታችን ይምረናል። ልባችንን ንጹህ ያድርገው። ፈተናዎቻችንን በሰላም ያሳልፈን። ለዚህ ለቆሻሻ ተግባር መፍትሄ አላህ ዘንድ እያለ ወደ ጠንቋይ ቤት መሮጥ ትልቅ ኢማን መውደቀት ነው። የሚገርመውና የሚያሳዝነው ደግሞ ይህ አስቀያሚ ድርጊት የሚፈጸመው ከሩቅ በሚመጡ ሰዎች አይደለም። ጠንቋዩም ሆነ አስጠንቋዩም እኛ የምናውቃቸው ብዙሃኖቹ እኛ የምናውቃቸው ጓደኞቻችን፣ አብሮ አደጎች፣ ጎረቤቶቻችን፣ አብረን የምንበላ አብረን ስንጠጣ የነበረ የቅርብ ጓደኞች፣ ጎረቤት፣ ያክስት፣ ያጎት ልጆች እኛ የምንተማመንባቸው ሰዎች ለስኬታችን ስንል ለጥፋታችን ሲወራ እየጎነጎኑ እናገኛቸዋለን። ጠንቋዩና አስጠንቋዩ በዱንያና በአኺራ ያላቸው እጣ ፋንታ ይህ ድርጊት በዱንያም በአኺራም ከስሮት እንጂ ትርፍ የለውም። ትርፍ የላቸውም። ሰማችሁኝ? ጠንቋዩም ሆነ አስጠንቋዩ በዱንያም በአኺራም ክስረት ነው። እስከመቼ? እስካልተውበቱ ድረስ። በዱንያ በዚች ዓለም የልብ ረፍት ያጣል። የጥንቆላ ስራ ከጭንቀት ከድብርትና ከጥርጣሬ በቀር ሰላም አይሰጥም። በሰው ክፋት ላይ የተመሰረተ ህይወት በረካ የለውም። ይህ ድርጊት ቤተሰብን፣ ጓደኝነትንና ማህበረሰብን ይበትናል። እምነት በጠፋበት ቦታ ፍቅር አይኖርም። ውርደት፣ የአንድ ሰው እውነተኛ ማንነት ሲጋለጥ በህዝብ ዘንድ ያላቸው ክብር ይወድቃል። በአኺራ ደግሞ በመጨረሻው ዓለም ከኢስላም ይወጣሉ። ጠንቋይ ቤት መሄድና የተነገረውን አምኖ ተቀብሎ መምጣት ሽርክ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ይህ በቁርአን ላይ
እንደ መካድ ይቆጠራል። እስከ መቼ? እስካልተውበቱ፣ እስካልተመለሱ፣ እስካልተገዘቱ ድረስ የአኺራ ቅጣታቸው እጅግ አስከፊ ነው ብለው ተናግረዋል ማለት ነው። የአላህ እዝነት መራቅ ከአላህ ጋር አጋር ያበጀ ሸሪካ ያበጀ ሰው በየውመል ቂያማ ከአላህ እዝነት የራቀ ይሆናል። የኛ ድርሻ ንስሐ መግባት፣ ተውበት ማድረግ የሚያዋጣን እሱ ነው። እኛ ደግሞ ሱብሃንአላህ ወጣቶች ቤተሰቦችና ወጣቶች ልጅ እግሮች ገና ሰርተን ብዙ ማግኘት ብዙ ማፍራት የምንችል ሰዎች ነን። እናማ ይህንን መጥፎ መንገድ እንተው። ጠንቋይም ሆነ አስጠንቋይ ወደ አላህ ካልተመለሱ ቀናቸው እያለቀ ነው። አላህ የሰው ልጅን መጥፎነት የሚጠብቀው በጠንቋይ ሳይሆን በቁርአን በዚክርና በእርሱ ላይ ባለን እውነተኛ እምነት ነው። የአላህ ውሳኔ መውደድና መቀበል ሪዷ ቢልቀደር ለማመድ የሰው ልጅ ቢያቅድ የአላህ እቅድ ግን የበላይ ነው። ለራስህ የምትወደውን ለወንድምህ፣ ለጓደኛህ፣ ለጎረቤትሽ መመኘት ትልቁ የኢማን መግለጫ ነው። ከዛሬ ጀምሮ ለራሳችን ስንል ከዚህ አስቀያሚ የጥንቆላ እና የምቀኝነት አዘቅት እንውጣ። አላህ ወደ ትክክለኛው መንገድ ይመልሰን፣ ልባችንን ንጹህ ያደርግልን። ምቀኝነት በውስጣችን ሰርጦ በገባ ሰዓት፣ ፈልፍሎ በገባ ሰዓት በውስጣችን መረጋጋት እናጣለን። ጭራሽ መረጋጋት እናጣለን። ለምን እሷ አገኘ? ለምን እሷ አገኘች? ለምን እሷ አገባ? ለምን እሷ ይህን ሆነላት? እንዴት መኪና ገዛች? የሚለው ጥያቄ በውስጣችን እያቃጠለ መፍትሄው ፍለጋ ወደ ጠንቋይ ቤት እንሮጣለን። እዚህ ላይ ግን ትልቁ ስህተት ይፈጠራል። ጠንቋይ ቤት መሄድ ማለት ከመከራ ለመውጣት በሚለው ራስን ወደ የማይመለስ አዘቅት መወርወር ነው። ምቀኛ ሰው ከጠንቋይ ቤት የሚያገኘው ጥቅም የለም እኮ። የሚገርመው እኮ ማለት ነው፣ ከሚገርመው በላይ ገርሞ የሚገርመው ምቀኛ ሰው ከጠንቋይ ቤት የሚያገኘው ምንም ጥቅም የለም፣ ጉዳት ቢሆን እንጂ። እንደውም እየወረደ እየዘቀዘቀ እየተዋረደ ይሄዳል። ስኬት እንፈልጋለሁ ብሎ ሂዶ በረካን አጥፍቶ ይመጣል። ሰላም እንፈልጋለሁ ብሎ እንቅልፉን ይነጠቃል። ከሰው ዘንድ ክብርን እሻለሁ ብሎ በአላህም በሰውም ዘንድ ውርደትን ተከናንቦ ይመለሳል። ይሄ ጉዞ የቁልቁል ጉዞ ነው። ይሄ ጉዞ የቁልቁል ጉዞ ነው። የክህደት የድህነትና የጭንቀት አዘቅት በሰው ላይ ክፋትን የሚመኝ ሰው ራሱ መጀመሪያ ይጎዳል። ሰማችሁ? በሰው ላይ ክፋትን የተመኘ ሰውዬ ቀድሞ የሚጎዳው መጀመሪያ ራሱ ነው። የሰውን እድል ለመዝጋት የሚጥር ሰው አላህን እዝነት ከራሱ ላይ አላህን እርስራት ከራሱ ላይ ያዘጋል፣ ያስወግዳል። ይህ ጥፋት ነው። የዱንያም የኸይራም ህይወት የሚያበላሽ እጅግ አስከፊ የወርቅ ጉዞ መሆኑን አውቀን ተገንዝበን ነገ ዛሬ ሳንል ከዚህ ጽንብ ከሆነ ቆሻሻ ጸያፍ ነገር ማራቅ አለብን ነው የምላችሁ። እንደዚህ አይነት ቆሻሻ አመል ያለብን ሰዎች ከአላህ ውሳኔ በላይ ማንም የለም። ጠንቋይ ህይወትን አይሰጥም፣ የሰውን እድል አይቀይርም። የምናደርገው ጥንቆላ ራሳችንን ለዘላለም እሳት ውስጥ የምንገባበት ሰንሰለት ነው። ከዛ መውጣት ከማንችለው አዘቅት ከመግባታችን በፊት ከመወራዳችን በፊት ከማፈራችን በፊት አሁኑኑ ንስሐ መግባት አለብን፣ መቶበት አለብን ማለት ነው። ለዛሬ ይህን ያክል ካልኳችሁ፣ አላህ የልቦቻችን አዋቂ የአእምሮች ሁሉ ባለቤት ነው። አላህ ሆይ በልባችን ውስጥ የነበረን ምቀኝነት፣ ህስድናና ክፋት ሁሉን አጥራልን። በነፍሳችን ላይ የሰራነውን ስህተት ይቅር በለን። ያ ረህማን ልባችን ለአንተ ውሳኔ ተገዥ አድርግልን። በሰጠህን ጸጋ እንድንረካ የሌላውን ሰው ደስታ እንደ ራሳችን እንድንወድ እርዳን። ከጠንቋይ ቤትና ከጥንቆላ ጥፋት ራሳችንና ቤተሰቦቻችንን ጠብቅልን። እምነታችንን ማጽናለን። ያ አላህ ወደ አንተ እንመለሳለን። ተውበታችንን ተቀበለን። ህይወታችንን በዱንያም በኸይራም በሰላም በበረካ እና በወንድማማችነት የተሞላ አድርግልን። በረህመትህም ከሚያሸንፉት ባሮች አድርገን እያልኩኝ የዛሬውን ይዤ የመጣሁት መልእክቴን በዚህ አጠናቃለሁኝ። ቪዲዮውን እስከ መጨረሻው መልከቱት። የዚህን አይነት ደግሞ ያማረ የተዋበ ስራ ማሰራት ሀሳቡ፣ ሂሳቡ፣ እቅዱ፣ ጉጉቱ፣ ፍላጎቱ ካላችሁ
ሁሌም እንደነገርኳችሁ 0910 33 64 09 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ አገልግሎቱን ማግኘት ትችላላችሁ። የትኛውም ቦታ እየተንቀሳቀስ የመስራት ችሎታው አለን በፈጣሪ ፍቃድ ማለት ነው። ይህን የምናደርገው በእኛ ችሎታ በእኛ ቅዋ ጉልበት ሳይሆን በፈጣሪ ፈቃድ። تنزيل الكتاب من الله العزيز الحكيم. إنا أنزلنا إليك الكتاب بالحق فاعبد الله مخلصا له الدين. ألا لله الدين الخالص والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى إن الله يحكم بينهم فيما هم فيه يختلفون. إن الله لا يهدي من هو كاذب كفار. لو أراد الله أن يتخذ ولدا لاصطفى مما يخلق ما يشاء سبحانه هو الله